ኢራን መሬቱን በፈንጂ አጥራ እየጠበቀች ነው። ጸረ ሰው ጸረ ተሽከርካሪ ፈንጂዎች እዚህም እዚያም ተጠምደዋል። የአሜሪካ ጦር መምጣትን እየተጠባበቁ ይገኛል ተብሏል። በትከሻ ከሚነገቡ አነስተኛ ሚሳኤሎች እስከ ግዙፍ ባሊስቲክ ሚሳኤሎች የአሜሪካ ኮማንዶዎች መምጣትን በጉጉት እየጠበቁ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ወደዚያ አደገኛ ደሴት ጦራቸውን እንዳይልኩ በወታደራዊና የደህንነት ባለስልጣኖቻቸው እየተመከሩ መሆኑም ታውቋል። ትራምፕ ደሴቱን ይዤ ኢራንን አናጋለሁ ቢሉም ኢራን ደግሞ ወታደሮቹን ይዤ እመታለሁ እያለች ትገኛለች። ምናልባትም በታሪክ ሊጠቀሱ ከሚችሉ አደገኛና ደም አፋሳሽ ፍልሚያዎች መካከል ደሴቲቱ አንደኛውን ልታስተናግድ ትችል ይሆን የሚለው ጥያቄ ጎልቶ እየተጠየቀ ይገኛል። በተመሳሳይ የእስራኤል ጦር አዛዥ ልንፈርስ እንችላለን ሲሉ አስጠንቅቀዋል። የሀገራቸውን ፖለቲከኞች የፓርላማ አባላት ነው ልንፈርስ እንችላለን ሲሉ ያስጠነቅቋቸው። ከፍተኛ የወታደር እጥረት ገጥሞኛል የምትለው ሀገረ እስራኤል በሶስት ግንባር የምታደርገውን ፍልሚያ ለማፋፋም ተጨማሪ ወታደሮችን ጠርታለች። እስከ 400 ሺህ ወታደሮችን ለማዋጋት የሚያስችል ጥሪ ነው እስራኤል ያቀረበችው። ታዲያ በዚህ መሃል አንድ ክፍተት ተፈጥሯል። የጦር አዛዡንም አበሳጭቷቸዋል። ምንድነው? ጉዳዩን ይዘነዋል። በኔቶ የተበሳጨው ፔንታገን ደግሞ ወደ ዩክሬን ሊላክ የነበረውን የጦር መሳሪያ ወደ ምዕራብ እስያ በመጎተት ሊዋጋበት እንደሚችል እየተነገረ ይገኛል። ይህ ደግሞ ዩክሬንንና የአውሮፓ አጋሮቿን ክፉኛ ያበሳጫል ተብሏል። ይህንንም እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን መሬቷን በፈንጂ አጥራዋለች። በጸረ ሰው በጸረ ተሽከርካሪ ፈንጂ ግጥግጥ አድርጋም ሞልተዋለች። በትከሻ የሚነገቡት አጭር ርቀትም መካከለኛ ርቀትም የሚጓዙትም ማንፓድስ እየተባሉ የሚጠሩት ሚሳኤሎችም ተዘጋጅተዋል። የአየር መከላከያ ስርዓቱ ተጠናክሯል። ይህ ሁሉ ዝግጅት ታዲያ በካርግ ደሴትና በዙሪያዋ እየተከናወነ እንደሚገኝ ሲኤንኤን መዘገቡ ይታወሳል። ይህንን ተከትሎ የአሜሪካ ከፍተኛ የደህንነትና ወታደራዊ ባለስልጣናት ትራምፕን እየመከሯቸው ነው። የካርግ ደሴትን መቆጣጠር ልክ አይደለም፣ ዋጋ ያስከፍለናል የሚል ምክር ነው እነዚህ ባለስልጣናት ለትራምፕ እየሰጡ የሚገኙት። የዘውዱ ጌጥ ነው የተባለው የካርግ ደሴት 90% የሚሆነውን ኢራን ወደ ውጭ የምትልከውን የነዳጅ ምርት አከማችቶ የያዘ ስፍራ ነው። ከሆርሙዝ ሰርጥ ወደ 500 ማይል ርቀት ላይ ቢገኝም አሜሪካ ይህንን ደሴት ከያዝኩ የኢራንን ትንፋሽ አቋርጬ ሀገሪቷን እንደፈለግኩ አድርጋታለሁ ብላ እንድታስብ አድርጓታል። ይሁንና ይህንን ደሴት መያዝ ብቻውን በቂ አይደለም። በሆርሙዝ ኢራን የምትተኩሰው በቂ ሚሳኤል ስላላት መርከቦች እንዳይተላለፉ ማድረግ ትችላለች። የነዳጅ ዋጋ ይበልጥ ውድ ይሆናል እንጂ ውጤት አያመጣም የሚሉ ምክሮች በአሜሪካ ባለስልጣናት ዘንድ እየተመላለሱ ናቸው። ኢራን የተከለከለው ደሴት ተብሎ ሲጠራ የነበረውን ደሴት ለዘመናት በልዩ ጥንቃቄ ስትጠብቀው ቆይታለች። በካርግ ደሴት ላይ የኢራን አብዮታዊ ጦር የታጠቃቸውን መሳሪያዎች መትቻለሁ ብላ የነበረችው አሜሪካ በእግረኛ ጦር ወይም በኮማንዶና በአየር ወለድ ከገባችበት ግን ከፍተኛ ዋጋ ሊከፈል እንደሚችል በርካታ የቀጠናውና ወታደራዊ ተንታኞች እየተናገሩ ናቸው። አክሲዮስ ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደሴቲቱን የመቆጣጠር እቅድ እንዳላቸው ማሳወቁ ይታወቃል። ደሴቱን መቆጣጠር የኢራንን የነዳጅ ምርት መቆጣጠር ነው። ይህ ደግሞ በሌላ አነጋገር የኢራንን ኢኮኖሚ በእጅ ማስገባት ስለሆነ እኛም አቅማችን የኢራንንም መንግስት እናፈርሳለን፣ እኛም አቅማችን ይጠናከራል በሚል ነው በፔንታገን አካባቢ ሐሳቡ ከፍ ዝቅ ሲል የነበረው። የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ግን ይህንን ጉዳይ ከሰሙ በኋላ ጠበቅ ያለ ማስጠንቀቂያ መስጠታቸው ይታወሳል። ከአንዲት ጎረቤት ሀገር ጋር በመተባበር አሜሪካ ይህንን ደሴት ለመውረር እንዳቀደች መረጃዎች ጠቁመውናል። እያንዳንዱን የጠላት እንቅስቃሴ እየተከታተልን እንገኛለን። እኛ የምንጠቃ ከሆነ በጎረቤቶቻችን ዙሪያ የሚገኙ
ወሳኝ መሰረተ ልማቶችን በተለይም የኃይል መሰረተ ልማቶችን እንዳልነበሩ አድርገን እናጠፋለን ሲሉ ጋሊባፍ ማስጠንቀቃቸው ይታወቃል። ይህ ከፍተኛ ደም መፋሰስ ሊያስከትል ይችላል የተባለው የወረራ እቅድ ትራምፕ የመጨረሻውን ውሳኔ ባይወስኑበትም ጠረጴዛው ላይ ካሉ አማራጮች መካከል አንደኛው ተደርጎ ተቀምጧል። ኢራን ያብላላችውን ዩራኒየም በኮማንዶዎች አማካኝነት እፍፍ አድርጎ ከኢራን መውሰድም በአሜሪካ ጦር በኩል እየተውጠነጠኑ ከሚገኙ ሀሳቦች መካከል አንደኛው ነው። ታዲያ እነዚህ እቅዶች ሁሉ የአሜሪካን ጦር የኢራንን ምድር የሚያስረግጡ ስለሆነ ከባድ አደጋ ለሰራዊቱ ይዘው መምጣታቸው አይቀርም በሚል በአሜሪካውያን ዘንድ ስጋት ተፈጥሯል። ከወደ እስራኤልም የጦር አዛዡ ማስጠንቀቂያ ሰጥተዋል። ልንፈርስ እንችላለን ነው ያሉት የጦር አዛዡ። የእስራኤል ጦር ኃይሎች ኤታማዦር ሹም የሆኑት ኢያል ዛሚር ናቸው ይህንን ማስጠንቀቂያ ለሀገራቸው ለፖለቲከኞችና ለፓርላማ አባላት የተናገሩት። በዚህ ሁኔታ ከቀጠልን ልንወድቅ፣ ልንፈርስ እንችላለን። የተዋጊ ወታደር ቁጥር እየተመናመነብን ይገኛል። የወታደራዊ አገልግሎት ቆይታን የማናራዝመው ከሆነ ወደ ጦር ሜዳ አንዘምትም የሚሉ አክራሪ አይሁዶችን ወደ ጦር ሜዳ የማናስገባቸው ከሆነ ይህ ነገር የማይሆንበት እድል የለም ሲሉ ኢያል ዛሚር ተናግረዋል። በአሁኑ ሰዓት ከተጠባባቂነት ተጠርተው የሚያገለግሉ ወታደሮች ከ30 ወራት በላይ ማገልገል የማይችሉበት ሁኔታ አለ። ይህንን ቢያንስ ወደ 36 ወራት ከፍ ማድረግ አለብን ይላሉ የጦር አዛዡ። ይህ ብቻ አይደለም። አክራሪ እምነት ያላቸው የአይሁድ ዜጎች እኛ ወደ ጦር ሜዳ መሄድ የለብንም፣ የምንጸልይላችሁ ይበቃናል በማለት አቋም ወስደው እስካሁን በአቋማቸው ላይ ተገኝተዋል። የእስራኤል ፓርላማ ደግሞ ከነዚህ ማህበረሰቦች ጋር ላለመጋጨት የቀረበለትን ሕግ ሳያጸድቅ በተደጋጋሚ ቆይቷል። ኢያል ዛሚር ግን ተናገሩ። ከቻናል ሰርቲን ጋር በነበራቸው ቆይታ አሁን ያለን ተጠባባቂ ጦር እየተሟጠጠ ይመጣል። 10 የሚሆኑ ቀይ ባንዲራዎችን እያውለበለብኩ እገኛለሁ። አደጋ ውስጥ ነን፣ ልንፈርስ እንችላለን ሲሉ ተናግረዋል። ሀገረ እስራኤል 400,000 የሚሆኑ ተጠባባቂ ወታደሮቿን የጠራች ሲሆን ሁሉንም እንደማትጠቀምባቸው ግን የታወቀ ነው። ከነዚህ ውስጥ አብላጫውን ብትጠቀም እንኳን ተጨማሪ ሰራዊት ያስፈልጋታል። ምክንያቱም በ3 ግንባሮች እየተዋጋች ነው። አብዛኛው የኢራን ውጊያ በአየር ኃይል የተመሰረተ ቢሆንም ተወደደም ተጠላም የጦር ሰራዊት ክፍሏን ማንቀሳቀሱ አልቀረም። በጋዛ ከጀመረችው ዘመቻ በተጨማሪ ጋብ ያደረገችውን የደቡብ ሊባኖስን ግንባር እንደ አዲስ አንቀሳቅሰዋለች። 162ኛ ክፍለ ጦሯም ተንቀሳቅሶ ወደ ስምሪቱ ገብቷል። የእስራኤሉ የፋይናንስ ሚኒስትር ቤዛሌል ስሞትሪች የሊታኒን ወንዝ በጥልቀት ገብተን እንቆጣጠረዋለን፣ የደቡብ ሊባኖሱ ክፍል የኛ መሆን አለበት፣ በሰሜን እስራኤል ሰላም መስፈን አለበት በማለት ከሌሎች ባለስልጣናት ጋር አንድ አፍ ሆነው እያወሩ ይገኛሉ። የሊታኒን ወንዝ የውሃ ሀብት መቆጣጠርና ታላቋን እስራኤል መገንባት ደግሞ በእነዚህ የእስራኤል አመራሮች አእምሮ እየተውጠነጠነ ያለ ሐሳብ እንደሆነ ታውቋል። ሂዝቦላህ ደግሞ በፈጸምኩት ጥቃት የእስራኤል ወታደሮች እየሞቱ ነው፣ ቅንጡ የሆኑት ሜርካቫ ታንኮቿም እየጋዩ ነው በሚል መግለጫ እየሰጠ ይገኛል። በመጨረሻም ፔንታገን መረር ያለ ውሳኔ ሊወስን እንደሚችል ተነግሯል። ይህ ውሳኔ ታዲያ ዩክሬንን ክፉኛ ይጎዳታል ተብሏል። ዩክሬን በበኩሏ የሩሲያ የነዳጅ ማጣሪያዎችን እየመታች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ በዚህ ሰዓት ምንም እያደረገልን አይደለም፣ እኛ ለኔቶ ብዙ ነገር ስንከፍል ቆይተናል፣ ከኔቶ የተለየ ድጋፍ አሁን አንጠብቅም፣ ብቻችንን እንወጣዋለን፣ ይሁንና ይህንን የታሪክ አጋጣሚ መዝግበነዋል ብለው መናገራቸው ይታወሳል። ታዲያ ኔቶ ከአሜሪካ እየሸመተ ወደ ዩክሬን የሚያስተላልፋቸውን የጦር መሳሪያዎች አሜሪካ ልትጠቀምባቸው እንደምትችል ነው እየተነገረ የሚገኘው። የአሜሪካ ጦር ማዕከላዊ እዝ በአሁኑ ሰዓት በኢራን 10,000ና ከዚያ በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን እያሳወቀ በሚገኝበት ሰዓት የአሜሪካ ጦር ከፍተኛ የጦር መሳሪያ እጥረት እንደገጠመው ይነገራል።
ከ1400 በላይ የኢራን ሲቪሎች የተገደሉበት ይህ ጦርነት አሁንም ተፋፍሞ ከቀጠለ የጦር መሳሪያ እጥረቱ ይበልጥ እየገነነ እንደሚመጣ ይታወቃል። ታዲያ ይህንን የጦር መሳሪያ እጥረት ለመፍታት ፔንታገን በ4 እጥፍ የጦር መሳሪያ ይመረትልኝ ብሎ የተለያዩ የጦር መሳሪያ አምራቾችን እያስገደደ ሲሆን ይህ ብቻ ስለማይበቃ ወደ ዩክሬን የሚሄደውን የጦር መሳሪያ ወደ ምዕራብ እስያ ለማንቀሳቀስ አሜሪካ ልትገደድ እንደምትችል እየተነገረ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ እንኳን ጦር መሳሪያ ተቀንሶባቸው እንዲሁም ማጉረምረማቸውን ቀጥለዋል። እንደውም በመካከለኛው ምስራቅ የተነሳውን እሳት አጋጣሚ አድርገው ተጠቅመው ሀገራቸውን የበለጠ የጦር መሳሪያ ለማስታጠቅ እየሰሩ ይገኛሉ። እኛ የማንጠቀምባቸው ትርፍ ድሮኖች አሉ። እነርሱን ወደ መካከለኛው ምስራቅ ማዘዋወር እንችላለን። መካከለኛው ምስራቅ ያለው ከፍተኛ ሚሳኤሎችን መጥለፍ የሚችል የጸረ ሚሳኤል አቅም ደግሞ ወደ ዩክሬን ቢዘዋወር እኛም እነርሱም በጋራ እንጠቀማለን ብለዋል። ፓትሪዮትና ታዲያ የአየር መከላከያ ስርዓቶች ብቻ ዘመናዊ በሆነ ጦርነት ውስጥ ሁሉንም ድሮኖች፣ ሁሉንም ሚሳኤሎች ያከሽፋሉ ማለት አይደለም። እኛ በውጊያ ልምድ ቀስመናል። የእኛን አቅም ተጠቀሙብን። በድሮን ምርታችን ላይ ኢንቨስት አድርጉ። ገንዘባችሁን ካፈሰሳችሁ በሺዎች የሚቆጠሩ ድሮኖችን በየቀኑ እናመርትላችኋለን። እናንተ ጋር ያሉትን ያስቀመጣችኋቸውን መሳሪያዎች ስጡን በማለት ዜሌንስኪ ከሌሞንድ ጋር ባደረጉት ቃለ ምልልስ መጠየቃቸውም የሚታወቅ ነው። ዋሽንግተን ፖስት ያነጋገራቸው የኔቶ ባለስልጣናት ግን አሁንም ወደ ዩክሬን የጦር መሳሪያው እየተላለፈ ነው ይላሉ። ከኔቶ አባል ሀገራት ጋር እየተቋሰለች የምትገኘው አሜሪካ ይህንን እርምጃ ከወሰደች የበለጠ ያላትን ግንኙነት ከረር እንደምታደርገው ይገመታል። ዩክሬን ታዲያ ሩሲያ በቀን ከ700 ሚሊዮን ዶላር በላይ በነዳጅ ምክንያት እያገኘች ነው ስትባል የተለያዩ የሩሲያ የነዳጅ ማጣሪያዎችን እየመታች እንደምትገኝ ተሰምቷል። ክሪሽኒ የተባለውና በሴንት ፒተርስበርግ አቅራቢያ የሚገኘው የነዳጅ ማጣሪያ የዩክሬን ድሮኖች ሰለባ እንደሆነ ታውቋል። ከፍተኛ እሳት እንደተያያዘም መገናኛ ብዙሃን ሲዘግቡ ቆይተዋል። በዓመት 20 ሚሊዮን ቶን ገደማ ድፍድፍ ነዳጅ፣ ጋዝ፣ ናፍጣ እንዲሁም የአውሮፕላን ነዳጅ የሚያመርተው ይህ ማጣሪያ ሩሲያ ከምታመርተው ምርት 6 በመቶውን የሚሸፍን የማጣራት አቅም አለው። ከዩክሬን 790 ኪሎ ሜትር ርቀት ላይ የሚገኘው ይህ ማጣሪያ በዩክሬን ድሮኖች እየተመታ እንደሚገኝ ታውቋል። የዚህ ጥቃት ዋነኛ ኢላማ ታዲያ ሩሲያ ወደ ውጪ ኤክስፖርት የምታደርገው ነዳጅ ምርት እንዲቀንስና በዚህ ወርቃማ አጋጣሚ እያፈሰች የምትገኘው ዶላር እንዲሟጠጥ ማድረግ እንደሆነ በበርካታ ተንታኞች እየተነሳ የሚገኝ ሐሳብ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።